ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን ሰነበታችሁ? ይህ ዘውዴ ሚዲያ ነው። እናቶች ናችሁ? አባቶች ወይስ አክስቶች ወይስ አጎቶች ናችሁ? ወይስ አያቶች ናችሁ? ይህ ቪዲዮ ለእናንተ ነው። እስከ መጨረሻው ተከታተሉ፣ ታተርፉበታላችሁ። አንዲት ነፍሰ ጡር እናት ከሕክምና ክትትል በተጨማሪ አዲስ ለሚመጣው ልጅ ማድረግ ያለባት ወይም መግዛት ያለባት ነገሮች እና እንዲሁም ደግሞ ፈጽሞ መረሳት የሌለበት ነገር ዛሬ በዚህ ቪዲዮ እነግራችኋለሁ። እስከ መጨረሻው ተከታተሉ። አንዲት እናት መጀመሪያ የሕክምና ክትትል ነው። ጤንነቱን ለመጠበቅ ለሁሉም ነገር የሕክምና ክትትል ነው። ሁሉም እናቶች ያለ ሕክምና ክትትል የሚወልድ እናት የለም አለ ብዬ አላስብም። ሁሉም ያውቃል። አንዳንድ የግራ የሚያጋባን ነገር ምንድን ነው? በተለይ አዲስ ለሆኑ እናቶች ብዙ ጊዜ ህክምና ቦታ ምን ነው የሚያስፈልገው፣ ምን ነው ይዤ የሚሄደው፣ በወሊድ ሰዓት ምን ነው ይዤ የሚሄደው ብለን ግራ እንጋባለን ብዙዎቻችን። እና አንደኛ የሚያስፈልገው ምንድን ነው? ሌላ ማቴሪያሎችን ሌላ እቃዎችን ችግር የለም በሌላም ሰዓት መግዛት ይቻላል። ግን አሁን እኔ የምነግራችሁ ግን ሆስፒታል የሚያስፈልግ ብቻ ማለት ነው። ሆስፒታል የሚያስፈልግ ምንድን ነው? ነርሶችም ወይም ደግሞ አዋላጅ ሐኪሞችም አምጡ ሊሏችሁ የሚችሉት አንደኛ ፎጣ ነው። ሙሉ ማቀፊያ ፎጣ፣ መጠቅለያ፣ መጀመሪያ መጠቅለያ ስለሆነ ሙሉ ልብስ፣ ቲሸርት፣ ዳይፐር ቲሸርት ማለት ነው፣ ካሲ፣ ኮፍያ፣ ጡጦ፣ ቫዝሊን፣ ዳይፐር፣ ዋይፐር እንዲሁም ደግሞ ጥፍር መቁረጫ ሊያስፈልግ ይችላል። መተኛ ጎበር ሊያስፈልጋቸው ይችላል። እንዲሁም ደግሞ እነዚህ የምንይዝበት ፓክ አድርገን የምንይዝበት ሻንጣ ያስፈልገናል። እነዚህ ሁሉ ለሆስፒታል የሚያስፈልጉ ናቸው። መጠቅለያ፣ ፎጣ፣ ዳይፐር፣ ቲሸርት፣ ልብስ፣ ኮፍያ፣ ካልሲ ነው። ዳይፐር አምጡ ሊሏቸው የሚችሉት መጀመሪያ እንደተወለደ ልጅ ለምን እሱን ለብሶ ስለሆነ የሚመጣው ማለት ነው። እነዚህ ነው አስፈላጊ ለሆስፒታል የሚያስፈልጉት እነዚህ ናቸው። ጡጦ ለምን ሊያስፈልግ ይችላል ልትሉ ትችላላችሁ። ጡጦ ምንድን ነው? አንዳንዴ ጤነኛ ልጅ ይስጠን ብሎ መጸለይ በጣም አስፈላጊ ነው። ግን ደግሞ ሳይሆን ቀርቶ አንዳንዴ በተለያየ መንገድ በተለያየ ምክንያት ልጆች ወደ ተጨማሪ ሕክምና ሊላኩ ይችላሉ። ወይም ደግሞ ወደ ማሞቂያ ወይ ተጨማሪ ሕክምና አስፈልጓቸው ወደ ሌላ ክፍል ሊሄዱ ይችላሉ። በዛን ሰዓት ብዙ ጊዜ እናቶች ወደ ሆስፒታል ወደ ክፍላቸው ገብተው እንዲያጠቡ አይመከርም። ለምን? ሌላ ኮንታሚኔሽን ስለሆነ ንጽህናን ለመጠበቅ እንዲገቡ አይፈቀድም እና ጡታቸውን ወተታቸውን አልበው እንዲያመጡ ነው የሚደረጉ፣ እንዲልኩ ነው የሚደረጉ። በዛን ሰዓት ጡጦ ከሌለን እንደገና ጡጦ መግዛት ምናምን ጊዜ በራሱ ልጆቻቸው ማግኘት ባለባቸው ሰዓት ወተት መጠጣት ባለባቸው ሰዓት መጠጣት አለባቸው። በዛን ሰዓት እንደገና ግዢ ከመውጣት ጡጦ አስፈላጊ ነው። ካልሆነ ግን እቃ ምን ወይ ተውሰን ወይ ከሌሎች ጡጦ ካገኘን ተበድረን ምናምን ነው ሊሆን የሚችለው እና ለዚህ በጣም አስፈላጊ ነው። በተለይ አዲስ ለምትወልዱ እናቶች ግራ ያጋባል። ሁሉም ነገር ግራ ስለሚያጋባ የጎደለን ነገር ወደ ሱቅ እየወጣን አይዘለቅም፣ ሰውም ላይኖረን ይችላል እና እነዚህ በጣም አስፈላጊ ናቸው። ሌሎቹ እንደ ገቢ ምንጫችን ብዙ ነገሮች መግዛት እንችላለን። ግን ለሆስፒታል ይዘናቸው የምንሄደው ግን እነዚህ ናቸው አብዛኛዎቹ ማለት ነው። ኤክስትራ ነገር የሚያስፈልጉ ሊኖሩ ይችላሉ። ግን የምትጠየቁትና የሚያስፈልገው እነዚህ ናቸው። ከዛ ውጭ ደግሞ ለሁሉም ቤት ያስፈልጋል ብዬ ማስበውና ማምነው ምንድን ነው? እንደ ጤና ባለሙያ መክራችሁ የሙቀት መለኪያ ነው። የሙቀት መለኪያ ለምን ያስፈልጋል? እኔ ባለሙያ አይደለሁም ምናምን ልትሉ ትችላላችሁ። ግን ባለሙያ ስለሆናችሁ ስላልሆናችሁ አይደለም። እናትነት በራሱ ባለሙያ የሚበልጥ ነገር ነው እና አንደኛው ወላጅነት ከባለሙያ ይበልጣል። ብዙ ጊዜ ልጆቻችን በተለያየ ምክንያት የሰውነት ሙቀት ሊኖራቸው ይችላል። እሱን ደግሞ ሜጀር የምናደርገው በእጃችን ነው። በእጃችን ሜጀር አድርገን ነው ወደ ሆስፒታል ወይም ወደ ሕክምና ተቋም ልንወስዳቸው የምንችለው። እሱ ደግሞ ከወሰድናቸው በኋላ ሙቀት አላቸው ብለን ከወሰድናቸው በኋላ ብዙ እናቶች አይ ሙቀት የለውም እኮ ኖርማል ነው ተብሎ ይመለሳል። ለምንድን ነው? እጃችን ትክክለኛ ሜጀርመንት ስለማይሆን ነው።
እጃችን ትክክለኛ ልኬት ሊሆን አይችልም። ትክክለኛ ልኬትም አይሰጠንም። አንዳንዴ የእኛ ሰውነት ሙቆ ከሆነ የህፃኑ ሰውነት ቀዝቃዛ ሊመስለን ይችላል። ሁለተኛ ደግሞ የእኛ ሰውነት ቀዝቅዞ ከሆነ የህፃኑ ሙቀት ኃይል ሊመስለን ይችላል። በጣም ሙቀት አለው ብለን ልናስብ እንችላለን። በዛ ሰዓት እናቶች በተለይ ወገባቸው እየተንቀጠቀጠ ሆስፒታል ሂደው እንደገና ይመለሳሉ። ይህን ከድካም ይቀንሳል። ቴርሞሜትር ወይም የሙቀት መለኪያ ካለ ግን ለክተን ወደ ሆስፒታል መሄድ እንችላለን። ሙቀት ካለው ወደ ሆስፒታል መሄድ እንችላለን ማለት ነው። ስለዚህ ሁለተኛ ደግሞ ከህክምና በኋላ ልጆቻችን ህክምና ከወሰድን በኋላ ብዙ ጊዜ ታክመው የሙቀት መድኃኒት አብሮ ይታዘዝላቸዋል። ሙቀት ካላቸው፣ የሰውነት ሙቀት ካላቸው፣ ትኩሳት ካላቸው አብሮ ይታዘዝላቸዋል እና ሙቀት ሲኖረው ይህን መድኃኒት ስጪው ሊባል ይችላል። ይህን መድኃኒት ስጠው ሊባል ይችላል እና በዛን ሰዓት እኛ አሁንም ሜጀር የምናደርገው በእጃችን ነው። በእጃችን ሜጀር አድርገን ለክተን ነው ሙቀት አለው ብለን ልንሰጥ የምንችለው። አሁንም ይሄ እጃችን ትክክለኛ ሜጀርመንት ሊሆን አይችልም። ሙቀት ሳይኖረው ልንሰጠው እንችላለን። ሙቀት ሲኖረው ደግሞ ላንሰጠው እንችላለን እና አንዳንዴ ልጆች እንዲያውም ብዙ ጊዜ ይሄኛው መድኃኒት እኮ አያሽለውም፣ ይሄኛው ይሻላል፣ የሚጠጣው ይሻላል ወይ እንደዚህ ይላሉ እናቶች። እና ይህ ምንድነው የመድኃኒት መለማመድም ሊያመጣባቸው ይችላል። ሳያማቸው የምንሰጣቸው ከሆነ መድኃኒቱ እየለመዳቸው ነው የሚሄድ፣ ሊያድናቸው አይችልም ማለት ነው። ስለዚህ ይህን ለመከላከልም የሙቀት መለኪያ በጣም በጣም አስፈላጊ ነው። ባይዘ ለአዳልቶችም ይሆናል ለትልቆችም ይሆናል። ግን ያው ትልቆች የራሳቸው ስለሚያውቁ መናገርም ስለሚችሉ ሙቀት ሲኖራቸው ሲያማቸው መናገር ይችላሉ። ህፃናት ግን ይህን አመመኝ ይህን አቃጠለኝ ሊሉ አይችሉም እና ለህፃናቶች ሞር አስፈላጊ ነው ብዬ አምናለሁ። የሙቀት መጠን ስንት ነው፣ ሀዩ ስንት ነው፣ ኖርማሉ ስንት ነው የሚለውን እንድሰራላችሁ ከፈለጋችሁ በኮሜንት አሳውቁኝ። በቀጣይ ቪዲዮ ሰራላችኋለሁ። የዛሬ ቪዲዮ ይህን ይመስል ነበር። ከወደዳችሁት ላይክ፣ ኮሜንት፣ ሼር እንዲሁም ሰብስክራይብ እያደረጋችሁ አበረታቱ። በቀጣይ ቪዲዮ እስከምንገናኝ መልካሙን ሁሉ ለእናንተ ተመኘ።